የሰው ልጅ ስልጣኔ ድንጋይ ከመፍለጥ እስከ ጠፈር ምርምር። ሰላም ጤና ይስጥልኝ። ይህ ቮይስ ኦፍ ግሬስ ነው። ዛሬ የምንመለከተው የዓለምን ታሪክ የቀየረውንና እኛን እዚህ ያደረሰውን አስደናቂውን የሰው ልጅ ስልጣኔ ጉዞ ነው። የዛሬ የስልጣኔያችን መሰረቱ ምንድን ነው? ከሺህ ዓመታት በፊት የነበረው የሰው ልጅ እንዴት ዛሬ ለደረስንበት ቴክኖሎጂ ጣሪያ በቃ የሚለውን አብረን በተወሰነው መልኩ የምንቃኝ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የእሳትና የግብርና አብዮት። እሳት የሚያያይዙ ሰዎች የመጀመሪያዎቹ የእርሻ መሳሪያዎች። ጉዞአችን የሚጀምረው ከድንጋይ ዘመን ነው። የሰው ልጅ እሳትን መቆጣጠር ሲጀምር ሕይወቱ ተቀየረ። እሳት ብርሃንና ሙቀት ብቻ ሳይሆን ምግቡን አብስሎ እንዲበላና ከአራዊት እንዲከላከል ረዳው። ነገር ግን ትልቁ ለውጥ የመጣው ግብርና ሲጀመር ነው። ሰዎች ከአዳኝነትና ከዘላንነት ወጥተው በአንድ አካባቢ መኖር ጀመሩ። ይህም የመጀመሪያው መንደሮች፣ ከተሞች እንዲመሰረቱ ምክንያት ሆነ። ታላላቅ ስልጣኔዎች መነሳት፣ የግብፅ ፒራሚዶች፣ የአክሱም ሐውልት፣ የጥንታዊ ግሪክ ፍልስፍናዎች። ጊዜው ነጎደ። በናይል ወንዝ ዳርቻ የግብፅ ስልጣኔ፣ በጢግሮስና ኤፍራጥስ መካከል ደግሞ የሜሶፖታሚያ ስልጣኔ አበቡ። እዚህ ጋር ነው የሰው ልጅ ፊደልን የቀረጸው። ሕግጋትን ደግንገውና አስደናቂ የሆኑ ሕንፃዎችን የገነቡት እዚሁ ኢትዮጵያችን ውስጥ። የአክሱም ስልጣኔ በንግድና በኪነ ሕንፃ ዓለምን ያስደነቀ ሥራውን ለታሪክ አስቀመጠ። የሰው ልጅ በድንጋይ ላይ ጥበብን፣ በሰማይ ላይ ደግሞ የከዋክብትን ጉዞ ማጥናት ጀመረ። የኢንዱስትሪና የቴክኖሎጂ አብዮት። የመጀመሪያው የእንፋሎት ባቡር ፋብሪካዎች፣ የመጀመሪያው ኮምፒውተር። ከብዙ መቶ ዓመታት በኋላ ስልጣኔ ፈጣን ጉዞ ጀመረ። በ18ኛው ክፍለ ዘመን የተከሰተው የኢንዱስትሪ አብዮት የሰውን ጉልበት በማሽን ተካ። ባቡሮች ሀገራትን አገናኙ። መርከቦች ውቅያኖሶችን አቋረጡ። ከዚያም ኤሌክትሪክ መጣና ዓለምን በብርሃን ሞላው። በ20ኛው ክፍለ ዘመን ደግሞ ኮምፒውተርና ኢንተርኔት ተፈጠሩ። ዓለም ወደ ትንሿ መንደርነት ተቀየረች። መረጃችን በእጃችን መዳፍ ውስጥ ገባ። የዛሬው ዘመንና የነገው ተስፋ። ዘመናዊ ከተሞች፣ የጠፈር መንኮራኩር፣ አርቲፊሻል ኢንተለጀንስ የዛሬ የሰው ልጅ ከምድር አልፎ ጨረቃ ላይ እንዲረግጥ አስችለውታል። ወደ ማርስም እያለመ ነው። አርቲፊሻል ኢንተለጀንስና የሕክምና እድገት የሰው ልጅ ሕይወት እያቀለሉት ይገኛሉ። ከድንጋይ መፍለጥ የተነሳው የሰው ልጅ አእምሮ ዛሬ ኮከቦችን ሊመረምር ደርሷል። ነገር ግን ጥያቄው ይህ ሁሉ ስልጣኔ ለሰው ልጅ ሰላምንና ደስታን አምጥቷል ወይ የሚለው መሆን አለበት። የሰው ልጅ ስልጣኔ ታሪክ የጥንካሬና የብልሃት ታሪክ ነው። ለዛሬ ያዘጋጀንላችሁ ታሪክ ይህንን ይመስላል። የትኛውን የታሪክ ዘመን ይበልጥ ወደዳችሁት? የትኛውን የታሪክ ዘመን በሰፊው እንድናቀርብላችሁ ትፈልጋላችሁ? መልሳችሁን በኮሜንት ላይ አስቀምጡልን። ይህንን ቪዲዮ ላይክና ሼር በማድረግ ከኛ ጋር ቆዩ። ይህ ቮይስ ኦፍ ግሬስ ነው። ሰላም ቆዩልን።